ኤፍሬም የሚባለው ርካሽና አሽቃባጭና አሽቋላጭ ወንድሜ ዝሙተኛ ነው ሲል ተናገረ። ኤፍሬም የሚባለው አሽቃባጭና አሽቋላጭ ስንት እንደከፈለው ብናቅ ኑሮ እኛ እንከፍለዋለን ስንል የአብርሽ ኦዲየንሶች ተናገርን። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። በመጀመሪያ ደረጃ አንተ ኤፍሬም የምትባለው ርካሽ ማለት ነው። የረከስክ ሁሉ ሰው እንዳንተ የሚመስልህ ኦር እንደ ሩታ የሚመስልህ ሁሉ ሰው ባገኘበት የሚገለበጥ የሚመስልህ ሄርሜላ ለአብርሽ ወይም ለናንተ ምን እንደሆነ ምናችሁ እንደሆነሽ እኛ በደንብ ጠንቅቀን እናውቃለን። ገባህ? ምንም ነገር የሚፈጠር ነገር የለም። ግን በጣም የታዘብኩህ ነገር ምንድን ነው? ወንድሜ ርካሽ ነው ስትል ትንሽ አስጠላኸኝ ማለት ነው። ሄርሜላ ለእናንተ ምናችሁ እንደሆነሽ እኛ እናውቃለን እኮ እናውቃለን። ምንም ግዴታ ቡታጅራ መግባት አይጠበቅብንም። ግን በዚህ ደረጃ አብርሽን ለመጣል ትነሳለህ ብዬ አንድ ቀን አስቤ አላቅም። ለምን? አንተ ለሰብስክራይብ ብለህ ነው። ገባ? ከሰብስክራይብ ደግሞ ወንድምህ ይበልጥብህ ነበር፣ አንተ ደንቆሮ ማለት ነው። በሁለተኛ ደረጃ ደግሞ አቤል በዚህ አልጠብቅህም ነበር። ለምን? ሄርሜላ አልመጣችም፣ መታም አታቅም። አቷሽ ገባ? ለምን በዚህ ደረጃ ለምን አሽቃበጥ? ዙረ ሩታ ገዛችህ እንዲ አቤል? ሩታ ገዛችህ? ሩታ ገዝታ ከሆን ንገረን። ገዝታኛለች በልና እኛም ወደ ሩታ እንገልበጥ እንጂ እንዴት ነው በዚህ ደረጃ የምትሆነው? ሄርሜላ መታለች ምናምን ብለህ የምትሰክሰን። ሄርሜላ አልመጣችም ከእናንተ ጋር ለቪዲዮ ነው እንደዚህ ያላችሁት። በሁለተኛ ደረጃ ደግሞ ምን ነው የሄርሜላ ነገር እንደዚህ አንጫጫችሁ? ሄርሜላ እኮ ምን እንደሆነሽ እኮ በደንብ ጠንቅቃችሁ ታውቃላችሁ። የእናንተ ምናችሁ እንደሆነሽ ታውቃላችሁ አይደለ? ለምንድን ነው በዚህ ደረጃ የምታስመስሉት እንዴ? አላበዛችሁትም እንዴ? ሁለተኛ የእናንተ የተወርካሽ ሩታ የምትባለው ደንቆሮ ማለት ነው ምን እንደሆነሽ ምን እንትን እንዳልሽ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ። እኔ አቤል ላንተ አልነግርህም። እና በዚህ ደረጃ ግን ትወርዳለህ ብዬ አንድ ቀን ጠብቄህ አላውቅም። ሄርሜላን የሆነ ነገር እናረጋለን ብትል አንተ ድንጋይ ራስ ማለት ነው። ከአንተ ላይ ነው የምንዞርብህ። አቤል ስርዓት አድርግ። በሁለተኛ ደረጃ ደግሞ ደመቁ ደህና ገንዘብ ኦዲየንሶቹ ደህና ነው እንደሚልኩት ኦዲየንሶቹ በጣም ስለሚልኩላችሁ ታሽቃብጣላችሁ። ግን ከምንምና ከማንም በላይ ግን ኤፍሬም ወንድምህ ይበልጥብሃል። ሩታ ምንም አትሰራለህም። ሩታ ውሸታም እንደሆነች ምን እንደሆነች በደንብ ጠንቅቀህ ታውቃለህ። በደንብ ግን አንተ ለገንዘብ ብለው ወንድምህን በዚህ ደረጃ ወንድምህን ዝሙተኛ ነው ማለትህ በጣም ታሳፍራለህ። አሳፋሪ ነህ በጣም ማለት አላቅም። ግን እዚህ ላይ ደግሞ አቤል ስለመለሰለት ቴንኪው። ለምን የሰውን ክሬዲት መብላት ጥሩ አይደለም። አንድ ሰው አብረው ስለሰራ ዘሞተ ማለት ነው ወይ እንደዚህ ብለህ አትናገር፣ የሚቆጭህን ነገር እንዳታወራ ብሎ ኤፍሬምን አስጠንቅቆታል። ኦፍኮርስ ልክ ነህ። ግን እዚህ ጋር ደግሞ ማገናኘት አይጠበቅብህም። ለምን ካልክ ከኤፍሬም ጥሩ ነገር እንደማይወጣ አንተ ታውቃለህ። ኤፍሬም በገንዘብ ስለተገዛ አሁን ገንዘብና ገንዘብ አይኑን ስላወረው ለወንድሙ አያስብም። ስለዚህ ሄርሜላ ማሳየት የለብህም። ገባ? የለብህም። በሁለተኛ ደረጃ ውዶቼ ሩታ እና ኦዲየንሶቿ ምን እንደሚያደርጉ ልንገራችሁ። በዋትሳፕ ግሩፕ አስረው ይህን ያክል ገንዘብ ካመጣችሁ እንደዚህ ነው እያሉ ሰውን እየሰበኩ ያሉ ናቸው። ገባችሁ? እኔ በጣም ከገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ልጁ ሳይወለድ እኛ ማሽቃበጣችን። ልጁ አልተወለደም። ውሸት ውሸት ውሸት። አለቀ ደቀቀ። የወለደች ሴት በዚህ ደረጃ መታ ፍርድ ቤት ምናምን በለበለ እያለች አታወራም። አልወለደችም፣ አልተወለደም። ገባችሁ? አንተ ደግሞ አዛሉ አታሽቃብጥ። ወንድነህ ቆፍጠን በል። ወንድምህ ዝሙተኛ አይደለም። ወንድምህ በደንብ የሚሰራውን ጠንቅቆ ያውቃል። እሱ እንደዚህ ድራማ ካልፈጠረ እናንተ በምን ትሸቅላላችሁ? ድራማ መሆኑን እኮ እኛ እናውቃለን። ውሸት መሆኑን እናውቃለን። ከሩታ ጋር እንዳልተለያየን እናውቃለን። ብንናገር እናልቃለን። በዚህ ደረጃ ግን አቷሽ። ገባ? አቷሽ እንዴ! በዚህ ደረጃ ሰው እንዴት ነው በዚህ የሚበጠረቀው?
21ኛው ክፍለ ዘመን እኮ ነው። እናንተ የሚያምናችሁ ምናልባት አንዳንድ በግ ሊኖር ይችላል እንጂ ውሸት እንደሆነ ዜድ ኳተር ታውቃለች። ማንም ሰው ያውቃል ውሸት ድራማ እየሰራችሁ እንደሆነ። ዜድ ኳተር በደንብ ጥንቅቅ አርጋ ታውቃለች። ገንዘቧን ዶላሯን ለመብላት ስለሚያመቻት ብቻ ነው የምታሽቃብጠው። አለቀ ደቀቀ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ደግሞ ስልካችኋለን ከፈለግን ማጣራት እንችላለን።